ቡቲክ ውስጥ ዋጋ እንደሚለጠፍ የተወደዳችሁ ኦርቶዶክሳውያን መስቀል የሚባል ዋጋ ተለጥፎብናል። ዋጋዬ ምንድነው ካላችሁ እናንተ ወጣቶች ሆይ ዋጋችሁማ ቀራንዮ ነው እንላችኋለን። አምላክ ደሙን ያፈሰሰልህ ከሆነ ዋጋ እኮ የከበረ ነው። ካንተ በላይ ውድ ዋጋ ያለው ዓለም ላይ ምን ኖሮ ነው ዋጋ ቢስ ነኝ የምትለው? እውነት እንነጋገር ከተባለ ዓለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣ። ዓለም ራሱ ለምን አይሸጥ? በሊዝ ለምን አይወጣም ማለት ያንተን ጫፉን አያወጣም። ምክንያቱም ዋጋ ቀራንዮ ስለሆነ፣ ዋጋ መስቀል ስለሆነ፣ ዋጋ የአምላካችን ደም ስለሆነ ከዚህ በላይ ዋጋ አለ ወገኖቼ። እንዲህ ባለው ዋጋ የተገዛ ዋጋ ቢስ ነኝ ማለት የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ሲል አልሰማችሁ? በዋጋ የተገዛን ከሆነ ዋጋን ማራከስ ምንድነው እንዴ? ዋጋን መጠጥ ቤት ማራከስ ምንድነው? ዋጋን ጭፈራ ቤት መጣል ምንድነው? ዋጋን ግሮሰሪ ውስጥ ተጠርጎ እስከ መውጣት ማድረስ ምንድነው? ዋጋን ማራከስ። ዋጋችንን ማንወቀው ከእንቁ በላይ ነው፣ ከኤመራልድ በላይ ነው። የዚህ ዓለም ባለጠጎች ምናልባት ቁጥራቸውን አላውቅም፣ ምናልባት የሀብት መጠናቸውን አላውቅም፣ አንደኛ በሏቸው፣ ሁለተኛ በሏቸው፣ ፎርብስ መጽሔት የሚያወጣቸው ባለጠጎች በሏቸው፣ የእነሱ ሁሉ ሀብት አንዳችንን እንኳን ነው ለአንዳችን እንኳን አይመዝንም። ይሄ እውነት ነው። ዋጋችን ያ ነው። ዋጋ ቢስ ነኝ እንዴት እንላለን? ዋጋ እንደሌለ ራሳችን እንዴት እንቆጥራለን? ለምንድን ነው የምናሳንሰው ዓለም ፊት? ለምንድን ነው የምናራክሰው በምድር ፊት? እኔ ዋጋ የከበረ ነው በላ የተገዛብኝ ዋጋ በጣም ውድ ነው ያወጣው፣ በጣም ውድ ነው።